ስልጣኔን በግርግር አለቅም ሌተናል ጀነራል ታደሰ ወረደ በወላይታ በተከሰተ የመሬት መንሸራተት አደጋ የሰዎች ህይወት አለፈ። በመተከል የተፈጸመው አሰቃቂ ጥቃት። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደናንተ እናደርሳለን። ሁለተኛ ዙር የሥራ ኃላፊነታቸው ከተራዘመላቸው 2 ሳምንት የሆናቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትናንት ነባሩ ካቢኔያቸውን ሰብስበው ውለዋል። ፕሬዝዳንቱ እስካሁን አዲስ ካቢኔ አላዋቀሩም። የቆየው ካቢኔ ይቀጥል እንደሆነ አላሳወቁም። አዲሱ እቅዳቸውንም ይፋ አላደረጉም። ሹመታቸው ከተራዘመ በኋላ 3 ጊዜ ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጡት ፕሬዝዳንቱ ትናንት አርብ ሚያዝያ 16 ቀን 2018 ዓ.ም ጨምሮ 2 የካቢኔ ስብሰባን አካሂደዋል። በመጀመሪያው የፕሬዝዳንቱ የካቢኔ ስብሰባ የህወሓቱ ምክትል ሊቀመንበርና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ የሚገኙባቸው ህወሓትን የወከሉ አባላት አልተገኙም። ከፍተኛ የህወሓት አመራሮቹ የጊዜያዊ አስተዳደሩን መደበኛ የካቢኔ ስብሰባ ወደ ጎን በመተው በተመሳሳይ ጊዜ ድርጅታቸው በአክሱም ከተማ የጠራውን የነባሩን መንግስት ይመለስ ስብሰባ መሳተፍን አስቀድመዋል። ፕሬዝዳንቱ ዛሬ ለሁለተኛ ጊዜ ሙሉ ካቢኔያቸውን እየሰበሰቡ ሲሆን ስብሰባው ላይ ምክትል ፕሬዝዳንት አማኑኤል አሰፋን ጨምሮ 2 ኃላፊዎች ተገኝተዋል። ካቢኔው በትናንት መደበኛ ውሎ መሬት ማዕድንና ውሃን በሚመለከቱ ጉዳዮች ተወያይተው ውሳኔዎች ማሳለፋቸውም ታውቋል። በምርጫ ቦርድ የተሰረዘው ህወሓት ሚያዝያ 7 2018 ዓ.ም የጀመረው የነባር መንግስትና ምክር ቤት ይመለስ ውሳኔ በዘመቻ መልኩ ከዞን እስከ ወረዳ ተከታታይ ስብሰባዎች በማካሄድ ላይ ይገኛል። የፓርቲው ስብሰባዎች በመደበኛ የመንግስት የሥራ ሰዓት መካሄድ ቢቀጥሉም አቁሙ የሚል ኃይል ባይ የመንግስት አካል አልተገኘም። ህወሓት በፌዴራል መንግስት ስልጣናቸው የተራዘመላቸውን ሌተናል ጀነራል ታደሰ ወረደ በኃላፊነት እንዲቀጥሉ እንደማይፈቅድላቸው በመግለጫው ቢያስታውቅም ስልጣኔን በግርግር አለቅም በማለት ስራቸውን ቀጥለዋል። ፕሬዝዳንቱ ስልጣናቸው ከተራዘመላቸው ማግስት ጀምሮ የሹመት ማራዘሙ ከኔ እውቅና ውጪ ነው የሚል ተቃውሞ ማሰማቱን ተከትሎ ከመቀለ ወደ አክሱም ከተማ በመጓዝ የ2 ቀናት ውይይት በማካሄድ ነባሩ መንግስት ይመለሳል ሲልም ወስኗል። ውሳኔውን ተከትሎ ሮብ ሚያዝያ 14 ቀን 2018 ዓ.ም በመቀለ ከተማ ለአንድ ቀን በተጠራ የድርጅቱ ከፍተኛ ካድሬዎች ስብሰባ ውሳኔ በማጠናከር ከትናንት በስቲያና ትናንት ስብሰባው በመላው ከተሞችና የገጠር ወረዳዎች ተካሂዶ ነባሩ መንግስት ይመለስ ውሳኔ በክልሉ ሚዲያዎች እየተስተጋባ ይገኛል። ህወሓት ከዚህ ቀደም በአማራና በአፋር ህዝቦች ላይ የፈጸማቸው ዘግናኝ ወንጀሎች የታሪክ ጠባሳ ሆነው ተቀምጠዋል። በወረራ በገባባቸው አካባቢዎች ንጹሃን ዜጎችን በጅምላ መረሸኑ፣ የሴቶችን ክብር መድፈሩ፣ ሆስፒታሎችንና ትምህርት ቤቶችን ማውደሙ እንዲሁም የዕለት ጉርስ የሌላቸውን አርሶ አደሮች ንብረት መዝረፉ የቡድኑን ማፊያ ባህሪ በግልጽ ያሳያል። ዛሬም ያንን አውዳሚ ታሪክ ለመድገም መሞከር የትግራይን ህዝብ ከጎረቤት ወንድሞቹ ጋር በጠላትነት ለማኖር የሚደረግ የሴራ ፖለቲካ ስሌት ነው። የሚያሳዝነው ደግሞ የህወሓት የፖለቲካ አክሮባትና ለትግራይ ህዝብ ያለው ፍጹም ንቀት ነው። ትናንት ሻቢያን የትግራይ ህዝብ የህልውና ጠላት ሲል ከርሞ ዛሬ ግን ስልጣን ለማግኘት ሲል የዚያኑ የሻቢያ ደጅ መጥናቱ እጅግ አሳፋሪ ነው። ትናንት ጠላቴ ላለው ኃይል ዛሬ ተንበርክኮ የጦር መሳሪያና የዳቦ ፍርፋሪ መለመኑ ቡድኑ ለትግራይ ህዝብ ክብርና ለወጣቱ ደም ቅንጣት ታህል ግድ እንደሌለው ትልቅ ማሳያ ነው። በወላይታ ዞን የመሬት መንሸራተት የ4 ሰዎች ህይወትን ቀጠፈ። በወላይታ ዞን ዳሞት ጋሌ ወረዳ ሚያዝያ 15 ቀን 2018 ዓ.ም በጣለው ከባድ ዝናብ ምክንያት በተከሰተ የመሬት መንሸራተት አደጋ የ4 ሰዎች ህይወት በአሰቃቂ ሁኔታ ማለፉ ተሰማ። አደጋው በዳሞታ ተራራ ግርጌ በሚገኙ ወሽጋሌና ኮናሳ ፑላሳ በተባሉ ቀበሌያት ላይ የደረሰ ሲሆን የዞኑ ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ለተጎጂ ቤተሰቦች ጥልቅ ሐዘናቸውን ገልጸዋል።
መንግስት ከተጎጂዎች ጎን በመቆም ዘላቂ የድጋፍና የማቋቋም ስራዎችን ለማከናወን ቃል ገብቷል። የዝናብ መጠን ከመደበኛ በላይ ሊጨምር እንደሚችል ከአየር ሁኔታ ትንባዮች በመነሳት ማስጠንቀቂያ የተሰጠ ሲሆን በተለይም በካዎ ኮሻ፣ ኪንዶ ኮሻ፣ ኪንዶ ዲዳዬና ሌሎች ተጋላጭ ወረዳዎች የሚገኙ ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉ ጥሪም ቀርቧል። የመሬት መንሸራተት፣ ናዳና የወንዝ ሙላት ሊከሰት ስለሚችሉ ማህበረሰቡ ካለፉት አሳዛኝ ክስተቶች በመማርና የመንግስትን የጥንቃቄ መመሪያዎች በመተግበር ራሱና ንብረቱን ከአደጋ እንዲጠብቅ በጥብቅ ታስቧል። በጎንደር የሚንቀሳቀሰው የፋኖ ታጣቂ አመራር አንዱ የሌላውን ሚስጥር በሚዲያው መዘርገፉን ቀጥሏል። ለአብነትም ሰሞኑን ወደ ሰላም ሊመጣ መንገድ የጀመረው ያለው አዱኛ የቡድኑ መሪ የሆነው ሳሙኤል ባለድል የሰራቸውን ግፎች በሚዲያ በዝርዝር አስቀምጧል። ከዚህም ውስጥ ሳሙኤል ከጎጡ ውጪ ላለው ፋኖ ያለውን ንቀትና ጥላቻ በዝርዝር አስቀምጧል። ሳሙኤል በዝርፊያ እንደከረመና በትግል ስም በሚሰበሰበው ገንዘብ የቤተሰቡንና የራሱን ኪስ እያደለበ እንደሚገኝም ጠቁሟል። ሳሙኤል በርካታ ሴቶችን በግፍ መድፈሩን እንዲሁም ህፃናትን ከዘመነ ኃይል ጋር ተመሳጥሮ ለባዕድ ሀገር ሲሸጥ መቆየቱንም አስታውሷል። በጣም የሚያሳዝነው ሳሙኤል መነኩሴን ሳይቀር የማይገባ ድርጊት ሲፈጽምባቸው እንደነበረም ተጠቅሷል። ይህ ብቻም አይደለም። የጎንደሩ ፋኖ ዋና መሪ የሆነው ዮሐንስም እንደዚሁ ስለ ሳሙኤል የምለው ብዙ ጉድ አለኝ እያለ ይገኛል። የፈተና የጊዜ ሰሌዳ ይፋ ሆነ። የ12ኛ ክፍል ፈተና የሚሰጥበት ቀን ይፋ ሆኗል። የሁለተኛ ደረጃ ትምህርት ማጠናቀቂያ ሰርተፍኬት 12ኛ ክፍል ፈተና ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም ድረስ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አሳውቋል። በሌላ በኩል የሬሜዲያል ፕሮግራም ሀገር አቀፍ ፈተና ከግንቦት 17 እስከ ግንቦት 20 ቀን 2018 ዓ.ም ግንቦት 19 ደግሞ የኢዳል አድሃ በዓል ይሆናል። የሬሜዲያል ፕሮግራም ሀገር አቀፍ ፈተና ከግንቦት 17 እስከ ግንቦት 20 ቀን 2018 ዓ.ም ድረስ ይሆናል። የቅድመ ምረቃ ትምህርት መውጫ ፈተና ከሰኔ 2 እስከ ሰኔ 12 ቀን 2018 ዓ.ም ድረስ ይሆናል። የድህረ ምረቃ ትምህርት መግቢያ ፈተና ከሐምሌ 29 እስከ ሐምሌ 30 ቀን 2018 ዓ.ም ድረስ ይሆናል። የመሰረታዊ የንባብና የስሌት ክህሎት ምዘና ጥናትና ምርምር መረጃ መሰብሰብ ከሚያዝያ 26 ቀን እስከ ግንቦት 7 ቀን 2018 ዓ.ም ድረስ ይሰጣልም ተብሏል። ከሚቀጥለው ሳምንት ጀምሮ የጸጥታ ችግር ባለባቸው አካባቢዎች የዳሰሳ ጥናት የሚያከናውኑ ባለሙያዎች እንደሚሰማሩ ተገለጸ። ግንቦት 24 ቀን 2018 ዓ.ም በሚከናወነው ምርጫ ላይ የጸጥታ ስጋት ያለባቸውን ቦታዎች ለመለየት የሚያስችሉ ስራዎች እንደሚሰሩ ያስታወቀው የኢትዮጵያ ምርጫ ቦርድ ነው። የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ እንደገለጹት በጸጥታ ስጋት ቀጠናዎች ያሉ አስቻይ ሁኔታዎችን መለየት እንዲቻል ከፖለቲካ ፓርቲዎችና ከሲቪል ማህበራት የተውጣጡ አካላትን ማዘጋጀት ተችሏል። ይህ አይነቱ አሰራር በተለይ ስጋት ያለባቸውን ቦታዎች ለመለየትና የፖለቲካ ምህዳሩን ለመመልከት እንደሚያስችል በመጠቆም በቀጣይ ሳምንት እንቅስቃሴዎች እንደሚጀመሩም አስታውቀዋል። በሌላ በኩል በትግራይ ክልል ምርጫን ለማካሄድ አሁንም ጥረቶች እየተደረጉ መሆኑን የጠቀሱት ሰብሳቢዋ የአስቻይ ሁኔታዎች መፈጠር ለምርጫም ሆነ ለህዝቡ አስፈላጊ በመሆኑ በትኩረት ይሰራበታልን ብለዋል። በተጨማሪም ለምርጫው አጋዥ የሆኑ ቁሳቁሶችን የማጓጓዝና ግብይቶችን የማሟላት ስራ መከናወኑንም አስረድተዋል። 7ኛው ሀገራዊ ምርጫ ለመካሄድ ጥቂት ቀናቶች ብቻ ይቀሩታል። አካል ጉዳተኞች ዲጂታላዊ መገለል እየደረሰባቸው መሆኑ ተገለጸ። ኢትዮጵያን ጨምሮ በአፍሪካ የሚገኙ 52 ሚሊዮን አካል ጉዳተኞች የዲጂታል መገለል እየደረሰባቸው መሆኑ ተነግሯል። በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት ለአካል ጉዳተኞች የሚሆን የመሰረተ ልማት ውስንነት አለመኖርና የአካታችነት ችግር መኖሩም ተመላክቷል። ይህ የተባለው በኢትዮጵያ አካል ጉዳተኞችን ወደ ዲጂታሉ ዓለም ማካተት እንዲሁም በሁሉም ዘርፎች በእኩልነት
ተጠቃሚነታቸውን ለማረጋገጥ ያለመ የምክክር መድረክ በትናንትናው ዕለት ተካሂዷል። ይህ የተባለው በኢትዮጵያ አካል ጉዳተኞችን ወደ ዲጂታሉ ዓለም ማካተት እንዲሁም በሁሉም ዘርፎች በእኩልነት ተጠቃሚነታቸውን ለማረጋገጥ ያለመ የምክክር መድረክ በተካሄደበት ወቅት ነው። በአፍሪካ ከ52 ሚሊዮን በላይ አካል ጉዳተኞች እንደሚገኙ በመድረኩ የቀረበው ጥናታዊ ጽሑፍ ያመላከተ ሲሆን እነኚህ የህብረተሰብ የቴክኖሎጂ ድጋፍ ካገኙ ምርታማነትን በስኬታማ ሁኔታ ማሳደግ የሚችሉ ናቸውም ተብሏል። ሳፋሪኮም ኢትዮጵያ ከመንግስት መስሪያ ቤቶችና ከአካል ጉዳተኞች ማህበራት ጋር በመሆን ያዘጋጀው መርሃ ግብር ዓላማ በቴክኖሎጂ አጠቃቀም የአካል ጉዳተኞችን ድምጽ ለማሰማትና ተሳትፏቸውን ለማሳደግ ያለውን አስተዋጽኦ ለማሳደግ ነው። ለረጅም ጊዜ በኢትዮጵያ አካል ጉዳተኞች ከፖሊሲ ቀረጻ ጀምሮ እስከ ተግባራዊ እንቅስቃሴዎች ድረስ በበቂ ሁኔታ ሳይካተቱ መቆየታቸው አካል ጉዳተኞችን ለተለያዩ ችግሮች አጋልጧቸው እንደነበረም ተጠቁሟል። ይሁን እንጂ አሁን ላይ ከዚህ ቀደም የነበረውን አካሄድ በመቀየር አካል ጉዳተኝነትን ከውክልና በማውጣት ወደ እውነተኛ ተሳትፎ ለማሸጋገር ጥረት በመደረግ ላይ ነውም ተብሏል። በፕሮግራሙ ላይ የቮድኮም አፍሪካ ተወካዮች ከዚህ ቀደም የነበራቸውን ልምድ በመግለጽ አካል ጉዳተኞችን ተሳትፎ ማጎልበት እንደ በጎ አድራጎት መቆጠር የለበትም ብለዋል። በተጨማሪም አካታችነት ሰብአዊ መብቶችን ለመጠበቅና የሚያበረክተውን ኢኮኖሚያዊ ጠቀሜታ ቀላል ግምት የሚሰጠው ባለመሆኑ ትኩረት ሊነፈጉ እንደማይገባም ተብራርቷል። ሳፋሪኮም በቮድኮም ግሩፕ ያለውን ልምድ በመጠቀም ለአካል ጉዳተኞች የሚሰጠውን አገልግሎት እንደሚያሻሽል ተናግሯል። ሳፋሪኮም ኢትዮጵያ ዲጂታል መገለል ያብቃ፣ አካል ጉዳተኞችን ያላካተተ ጉዞ የትም አያደርስም ያለ ሲሆን ማንኛውም የቴክኖሎጂ ውጤትም ሆነ አገልግሎት ገና ከጅምሩ አካል ጉዳተኞችን ከግምት ውስጥ ያስገባ መሆን አለበትም ብሏል። የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን ዋና ዳይሬክተር አባይነህ ጎጁ ዲጂታል መገለል አዲስ እየመጣ ያለ ፈተና ነው በማለት ቴክኖሎጂ ለሁሉም በሚመች መልኩ ካልተቀረጸ አካል ጉዳተኞችን ከማህበራዊና ኢኮኖሚያዊ እንቅስቃሴ ያገላል ሲሉም አስጠንቅቀዋል። በመተከል የተፈጸመ አሳዛኝ ጥቃት የቄራ ሰራተኞች የጥቃቱ ሰለባ ሆነዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ ግልገል በለስ ታጣቂዎች ማረሚያ ቤቱን ሰብረው ለመግባት በከፈቱት ከፍተኛ ተኩስ ቢያንስ 7 የቄራ ሰራተኞች መገደላቸው ተሰምቷል። ጥቃቱ የተፈጸመው አርብ ሚያዝያ 16 ቀን 2018 ዓ.ም ሌሊት ሲሆን ታጣቂዎች በማረሚያ ቤቱ የሚገኙ አባሎቻቸውን ለማስፈታት አልመው እንደነበረ የአካባቢው የፓርላማ ተመራጭና ነዋሪዎች ገልጸዋል። የቄራ ሰራተኞቹ ለስራ በወጡበት ወቅት ከማረሚያ ቤቱ ጋር ተቀራራቢ በሆነ ስፍራ ላይ በመገኘታቸው ለሞት መዳረጋቸውም ታውቋል። የመንግስት የጸጥታ ኃይሎች ፖሊስ፣ ሚሊሻና ፌዴራል ፖሊስ በወሰዱት አጸፋዊ እርምጃ የታጣቂዎቹ ሙከራ ማክሸፍ የተቻለ ሲሆን በማረሚያ ቤቱ የነበሩ እስረኞችን ማስለቀቅ ሳይችሉ ቀርተዋል። በዚህ የተኩስ ልውውጥ ወቅት 2 ታጣቂዎችና 1 የሚሊሻ አባል መገደላቸው የተገለጸ ሲሆን ጥቃቱን የፈጸሙት በሰላም ስምምነት ያልተካተቱ የጉሙዝ ታጣቂዎችና ሌሎች የታጠቁ ቡድኖች እንደሆኑም ተመላክቷል። ይህ ክስተት አንጻራዊ ሰላም ሰፍኖበት በነበረው መተከል ዞን ዳግም የጸጥታ ስጋት እንዲያዣብብ መሆኑ ማሳያ ሆኗል። ባለፉት 10 ቀናት ብቻ በቡለን ድባጤና ወንበራ ወረዳዎች መሰል ጥቃቶች መፈጸማቸውንና የበርካታ ንጹሃን ህይወት ማለፉ የተገለጸ ሲሆን በአካባቢው የኦሮሞ ነጻነት ሰራዊትና የጉሙዝ ታጣቂዎች የሚፈጽሟቸው ጥቃቶች አሁንም ለነዋሪዎች ትልቅ ስጋት ሆኖ ቀጥሏል። ቱርክ በሆርሙዝ ወሽመጥ የፈንጅ ማጽዳት ስራ ላይ ለመሳተፍ ተስማምታለች። በኢራንና በአሜሪካ መካከል የሰላም ስምምነት ከተደረሰ ቱርክ በስትራቴጂካዊ የሆርሙዝ ወሽመጥ ላይ የሚካሄደውን የፈንጂ ማጽዳት ዘመቻ እንደምትቀላቀል የሀገሪቱ የውጭ ጉዳይ ሚኒስትር ሀካን ፊዳን አስታወቁ። ሚኒስትሩ እንደገለጹት ቱርክ በዚህ ስራ ላይ ለመሳተፍ ዝግጁ የሆነችው የዓለም አቀፍ የንግድ መስመር ደህንነትን ለማረጋገጥ ካላት ቁርጠኝነት በመነሳት ነው። እርምጃው በቀጠናው ያለውን የጸጥታ ስጋት ከመቀነስ ባለፈ ለዓለም አቀፍ የኢኮኖሚ ፍሰት ወሳኝ ሚና እንደሚኖረውም ተገልጿል። ዘገባው የሮይተርስ ነው።
100 ሊትር ጋዝ $1 ይሸጣል። የ16 ሊትር ጋዝ ዋጋ 1 ሊትር ውሃም እንደማለት ነው። ኢራን ውስጥ በጦርነቱ ምክንያት ነዳጅ ለውጭ ሀገራት መሸጥ በመቀነሱ ምክንያት ማደያ ላይ 100 ሊትር ጋዝ $1 እየተሸጠ መሆኑን ከሀገሪቱ የዜና ምንጮች ያገኘነው መረጃ ያመለክታል። አሁን ላይ ኢራን ውስጥ የ16 ሊትር ጋዝ ዋጋ ከ1 ሊትር ሃይላንድ ውሃ መሸጫ ዋጋ ጋር እኩል ሆኗል። ውድና የተከበራችሁ የሐቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበር። ቀሪ ዝግጅቶች ይኖሩናል። መልካም ጊዜ ይሁንላችሁ።